በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በየዓመቱ በድምቀት የሚከበረው የከተራና የጥምቀት መታሰቢያ በዓል በዲላ ከተማ በድምቀት ተከብሯል። በበዓሉ ላይ የተገኙት የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ የከተራና የጥምቀት በዓል ትሕትናና ፍቅርን፣ አንድነትን፣ ሰላምን የምንማርበት ነው ብለዋል። ጥምቀት ኢየሱስ ክርስቶስ በዮርዳኖስ መጥተው እግዚአብሔር ሆኖ ፈጣሪ ሆኖ ሲያበቃ ነገር ግን ዝቅ ብለው በመጥምቁ ዮሐንስ ለመጠመቅ ፍቃደኛ የሆነበትና ለብዙሃኑ አርአያ የሆነበት ከመዳን ባለፈ የሰው ልጆች ሁሉ እንዲድኑ ተስፋ እንዲኖራቸው ከማድረግ ባለፈ ግን ትሕትናንም ፍቅርንም ያስተማረበት ነው። ይሄ በዓል የሚያሳየው ብዙ ሆነን እንደ አንድነታችንን ጠብቀን ሰላማችንን ጠብቀን እንድንኖርና የኢትዮጵያን አንድነት የበለጠ እንድናጎለብት ትልቅ መልእክት የሚሰጥ ክብረ በዓል በመሆኑ በዚህ እጅግ በጣም ደስ ይለናል። የጥምቀት በዓል እሴቱ ሳይበረዝና ሳይደበዝዝ የቆየ የኢትዮጵያ ብቻ ሳይሆን የዓለም ቅርስ ሆኗል ያሉት ዶክተር መስፍን በዓሉን ስናከብር ይበልጥ አንድነታችን፣ ፍቅራችን በማጎልበት ሰላማችንን በመጠበቅ እርስ በርስ በመተሳሰብ መሆን አለበት ብለዋል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ የጥምቀት በዓል ከሃይማኖትነት ባሻገር የቱሪዝም ሀብት መሆኑን ነው የተናገሩት። የጥምቀት በዓል ጌታችን ኢየሱስ ክርስቶስ ለዓለም ሁሉ የትሕትና የክብር ተምሳሌት ሆኖ በመጥምቁ ዮሐንስ የተጠመቀበት ሂደት ከምንም ነገር በላይ ለሁላችንም ለትውልዱም ስነ ልቦና ሊገነባ የሚችል የትብብር፣ የአንድነት፣ የፍቅር ተምሳሌት የሆነው የቱሪዝም አቅም በመሆን እጅግ በጣም ሳቢና ማራኪ ሆኖ ከሃይማኖትነት ባሻገር ለዓለምም ጭምር ሀብት የሆነ ያለበት በመሆኑ ያቆዩ ሊቃውንቶች አባቶቻችን ክብር ይገባቸዋል። ቃለ ምዕዳንና ቡራኬን የሰጡት የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ገሪማ የከተራና ጥምቀት በዓል ሃይማኖታዊ ስርዓቱን በጠበቀ መልኩ በማክበር ታቦታት ወደ መንበረ ክብራቸው መመለሳቸው ተናግረዋል። ውሃ ወዳለበት ቦታ ታቦታተ ሕጉ ይመጣሉ። ለምን? ምሳሌው ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበት ምሳሌ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 3 ላይ በደንብ ተጽፏል። ማርቆስ ወንጌል ምዕራፍ 1 ላይ በደንብ ተጽፏል። እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 3 ላይ በደንብ ተጽፏል። የዮሐንስ ወንጌል ምዕራፍ 1 ላይም እንዲሁ ተጽፏል ማለት ነው። አራቱም ወንጌሎች የተባበሩበት በዓል ነው ማለት ነው። ከበዓሉ ተሳታፊዎች መካከል ወጣት አንዋር አለማየሁና ዲያቆን ገብረ አምላክ አዲስ የዘንድሮ ከተራ ጥምቀት በዓል በሰላምና በአንድነት ስሜት መከበሩ ገልጸው ወጣቱ ትውልድ ለሰላምና አንድነት ጠንክሮ ሊሰራ ይገባልም ብለዋል። የተሻለ ነገር ለማምጣት ፍቅርና ሰላም እጅግ በጣም አስፈላጊ ነው ብዬ አስባለሁ። አብዛኛው ወጣት የጌታችን የኢየሱስ ክርስቶስን የጥምቀቱን የዕዳ ደብዳቤያችን የተቀደደበትም ቀን ስለሆነ ያው ጥምቀቱን ለማክበር ያለው ፍላጎት እንዳለ ሆኖ ሰላምና ፍቅር ያስፈልጋል ብዬ አስባለሁ። ሁላችንም በአንድነት በጋራ በመተሳሰብ እንድናከብረው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረንና የዘር የሃይማኖት የጎሳ እንትን ሳይለየን ሁላችንም ይሄን በዓል በጋራ እንድናከብር ነው ያስተማረን። የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።